የኤክስፖርቱን ያነሱት ጉዳይ ላይ ለሳቸው እንትን እንዲሆን 11 ቢሊዮን ማለት ክቡር ዶክተር ደሳለኝ በኋላ ዳታ እንዲያዩ ከ1984 እስከ 2000 ዓመተ ምህረት 17 ዓመት ኢትዮጵያን የሚያክል ሀገር ኤክስፖርት ያደረገው 11 ቢሊዮን ነው። የ17 ዓመቱን በአንድ ዓመት ማምጣት እድገት ካልሆነ ታዲያ ምን እድገት ይሆናል? ከ84 እስከ 2000 ያለ የኢትዮጵያ ኤክስፖርት ብትደምሩት 11 ቢሊዮን ዶላር 17 ዓመት ሙሉ ኢትዮጵያ ኤክስፖርት ያደረገችውን ዘንድሮ በአንድ ዓመት አመጣ ነው። ይሄ የግለሰቦች ድል አይደለም፣ የመላ ኢትዮጵያውያን ድል ነው። ትልቅ ድል ነው። የኢትዮጵያ አቅም ይሄ ነው ወይ? አይደለም። በብዙ እጥፍ ማደግ አለበት። ከነበርንበት አንጻር ግን ሊናቅ በፍጹም አይቻልም። እሱ ቀርቶ እኔ እንኳን በዚህ ዓመት ለእናንተ ባቀረብኩት እቅድ ላይ ካቢኔ የተወያየበት እቅድ ላይ 9.8 ብንደርስ ነው ያለው። ከእቅዳችን እንኳን በእጅጉ የላቀ አፈጻጸም ነው ያለው። 17 ዓመት ኢትዮጵያ ኤክስፖርት ያደረገችውን በአንድ ዓመት ማምጣት መቻላችን ትልቅ ነገር ነው። ግን በሚቀጥለው ዓመት ከዛ ማደግ አለበት። በሚቀጥለው እያለ መስፋት ይኖርበታል። ሰርቪስ 9.5 ቢሊዮን ዶላር አግኝተናል። በፎሪን ዳይሬክት ኢንቨስትመንት ፕላስ ኦር ማይነስ 4 ቢሊዮን ዶላር ገደማ አግኝተናል። ቃል የተገባውን ትቼ ሬሚታንስ 7.9 ቢሊዮን ለ8 ትንሽ የቀረው አግኝተናል። ሌሎች እርዳታ ብድር ጨምሮ 5 ቢሊዮን ዶላር ገደማ አግኝተናል። በድምሩ በዚህ ዓመት ፕላስ ኦር ማይነስ 38 ቢሊዮን ዶላር ገደማ ነው የውጭ ካፒታል ወደ ሀገር ውስጥ የፈሰሰው። በእነዚህ ውስጥ ኤክስፖርት በድምሩ 11 ቢሊዮን ነው። የብዙ ዓመታትን ድምር ውጤት ነው ከምንል አንድ ባንድ እንየው። በጥቂት ኤግዛምፕል ለምሳሌ ቡና እንውሰድ። ኢትዮጵያ የኮፊ አረቢካ መገኛ ናት። ኢትዮጵያ በየትኛውም ዘመን ቡና ኤክስፖርት አድርግ ነበር። እግረ መንገዱን ግሪን ሌጋሲም ጥቅሙ እንዲገባችሁ ብዬ ኢትዮጵያ ለ17 ዓመት ለአንድ አይደለም ለ17 ዓመት ቡና ወደ ውጭ ሀገር ልካ ያገኘችው የዶላር መጠን 3.3 ቢሊዮን ዶላር ነው። 17 ዓመት ዘንድሮስ 3.1 ቢሊዮን በዓመት አግኝታለች። ቡና ነው ያልኩት። ካልተከልን፣ ካልተንከባከብን፣ ካልለቀምን፣ ካላጠብን፣ ካላሸግን፣ ካላጓጓዝን ይሄ ውጤት ሊመጣ አይችልም። በነገራችን ላይ የቡና ኮንሰምፕሽን በሀገር ውስጥ የዛሬ 10 ዓመት እና ዛሬ ሁላችሁም እንደምታውቁ በጣም ጨምሯል። ሰዎች እየበዙ ነው። የቡና ፍላጎት እያደገ መጥቷል። የሀገር ውስጥ ፍላጎት መልሰን 3 ቢሊዮን ዶላር በነገራችን ላይ ቡና አምራች ከሚባሉ ሀገራት አሁን ከብራዚል ኮሎምቢያ ቀጥሎ ሶስተኛው ትልቁ ኤክስፖርት የኛ ነው። 3.1 ቢሊዮን ዶላር ኤክስፖርት አድርገናል። በአፍሪካ አንደኛ መሆኑ ብቻ ሳይሆን በዓለምም ሶስተኛ ነው። ይሄ በኢትዮጵያ ውስጥ የረጅም ዓመታት ክምር ውጤት ነው የነበረው። ሪፎርሙ ያመጣው ድል ነው። ወደ ወርቅ ብንሄድ ወርቅ 17 ዓመት ካልኩ በጣም ስለሚያንስ 27 አደረኩት። በ27 ዓመት ውስጥ ኢትዮጵያ ወርቅ ከ84 እስከ 2011 ወደ ውጭ ሀገር ኤክስፖርት ያደረገችው 3.7 ቢሊዮን ዶላር ነው። 3.7 ቢሊዮን በ27 ዓመት። በአንድ ዓመትስ ኦልሞስት 5.5 ቢሊዮን። ይሄ ትልቅ እድገት ነው። የአንድ ዓመቱ ከ27 ዓመት ሲበልጥ እድገት ካልሆነ ወደፊትም አስፓይል ለማድረግ እንቸገራለን። ቁጥር አይደለም፣ የሚጨበጥ የሚዳሰስ የሚታይ እድገት ነው። ሪዘርቫችንስ ከጥቂት ዓመታት በፊት የነበረው ሪዘርቫችን ከ20 እጥፍ በላይ አድጓል። ብዙ በላይ አድጓል። ከ20 እጥፍ በላይ ሪዘርቭ አድጓል ማለት ኢትዮጵያ
ኢንዱር የማድረግ አቅሟ፣ ሬዚሊየንስ አቅሟ ጨምሯል ማለት ነው። በነገራችን ላይ አሁን ያለ ሪዘርቭ ኢትዮጵያ ሀገር ሆና ከተፈጠረች ጀምሮ ከነበራት ከትልቁ ሪዘርቭ ከእጥፍ ይበልጣል። ይሄ ትልቅ አቺቭመንት ነው። እኛ ስንመጣ ይሄ ሀፍ ቢኖር ኖሮ አንቸገርም። ማክሮ ኢኮኖሚክ ኢምባላንስ ተፈጥሮ የነበርንበት ሪፎርም አናደርግም ነበር ማለት ነው። ይሄ የመላ ኢትዮጵያውያን ድል ነው። በዚያ ልክ መታየቱ ጠቃሚ ይሆናል። ገቢስ ገቢ ሪፎርም አካሂደን ዲጂታላይዜሽን ሰርተን ኢንፎርማል ቢዝነሶች በስፋት መጨመር አለባቸው ብለን 43000 ኢንፎርማል ቢዝነስ ገቢ መክፈል ጀምረው የመጣውን ለውጥ ማየት ከፈለጋችሁ በ27 ዓመት ኢትዮጵያ ያስገባችው ገቢ ፕላስ ኦር ማይነስ 1 ትሪሊየን ነበር። ዘንድሮ 1.5 በላይ ጭማሪ ያለው የ27 ዓመቱን ገቢ መብለጥ ብቻ ሳይሆን 150% ነው። ይሄ ገንዘብ ድሮ አልነበረም ወይ ኢትዮጵያ ውስጥ ያላችሁኝ እንደሆነ ከየትም አይመጣም ነበረ። ግን ኢትዮጵያ ውስጥ ኢንፎርማል ኢኮኖሚ ከፎርማል ኢኮኖሚ ገዝፏል። በዚያ ምክንያት በስርዓት ባለው መንገድ ገቢ ማስገባት እምብዛም የተለመደ ተግባር አልነበረም።